ፋይሌ ጠፍቷል። እኔ ጋር ግን ፋይል አለ። እሺ ግን እኔ ለሚዲያም ለሆነ ነገር ማድረግ አልፈልግም። የምሬን እኮ ነው። ኧረ በእናትህ ዞር በለው። በዛ አጭበት ባልና ሚስት እኮ አንዳንዴ ይጣላል። በውስጥ ምን ጨርሰውን ነገር በውስጥ ጨርሰን ሀብቴ ጋር ማውርተንበታል። ሁሉም ነገር በውስጥ ያልቃል። ሰላም 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 የኔ ውድ ቤተሰቦች እንዴት ናችሁ? አላችሁልኝ? እኔ ያለው እግዚአብሔር ይመስገን ክብሩ ይስፋ ደህና ነኝ አለው። ብቻ ብዙ ነገር እየተፈጠረ ነው በኔ ህይወት ላይ በእዩ ህይወት ላይ ማለት በኔና በእዩ ላይ ብዙ ነገሮች እየተፈጠሩ ነው። እነዛ ነገሮች እንዴት ማስተካከል እንዳለብኝ በጣም ተመክሬያለሁ። በብዙ እንደዚህ ብታደርግ ተብያለሁ። በህይወታችሁ ላይ ብዙ ሰው እንደዚህ ብታደርግ ሲላችሁ ብዙ ነገር ይገጥማችኋል። ይሄን ነገር ምናልባት በህይወታችሁ ላይ ያስተውላችሁት ይሆናል። ጎረቤት የሆነ ሰው እንደዚህ ብሏችሁ ይሆናል፣ አላቅም። እንደዚህ ብትሆን እንደዚህ እኔንም እንደዛ አይነት ሀሳብ ስለሆነ እየመጣልኝ ያለው በኮሜንትም እየተደወለም ቢኒ እንደዚህ ብታደርግ እንደዚህ ቢሆን በቃ እዩንም ባትመታ እንደዚህ ብቻ እኔ መተዋት እዩን አይታችሁኛል። እኔ በጣም በቃ አስገድዳኝ ነው። ወንድነቴን ተፈታተነችው። ወንድ ነህ እንዴ እያለችኝ አንተ እንደዚህ ነህ እንዴ እያለችኝ በዚህ ልክ እስቲ የሚታገስ ሰው አለ? እኔ ማድረግስ ፈልጌ አይደለም፣ በቃ ግን ግድ ሆነብኝ። በቃ ያቺ ሰዓት ላይ ሰው ለምን እንድነው ወንጀል የሚሰራው ራሱ ብዬ ሳስብ ለካ ለዚህ ነው በሰዓቱ የሚናደደው ለጊዜያዊ ስሜት። በቃ እዛች ጋር ንዴታችን ላለመቆጣጠር ብለን የምንሰራው ስህተት ወንጀል እንደሚያስገባን ያየሁት በቃ በህይወቴ ይሄ ነገር ትልቅ ትምህርት ነው የሰጠኝ። በእንደዚህ አይነት ነገር ነው ለካ ሰው ወንጀል የሚገባው። በዚህ ነገር ነው ለካ ይሄ ሊዮን የደቂቃ ስሜት ንዴት አለ አይደል? በተለይ ወንድ ልጅ ባል ሚስቱን እንደዚህ ያደረጋት ሲባል ሰምታችሁ ይሆናል፣ እንሰማለን ደግሞ እና ያ ነገር የሚፈጠረው ለካ ሴት ልጅም እንደዚህ እልምታሲዛለች፣ ወንድም ደግሞ በሰዓቱ ንዴቱን መቆጣጠር አቅቶት ምናምን የሆነ ወንጀሎች ይፈጠራሉ። ምን ልላችሁ ፈልጌ ነው፣ በቃ ንዴትን ለካ ተቆጣጥሮ ማለፍ በትዕግስት ማለፍም ነበረብን። እኔም ማለፍ ነበረብኝ። ብትመታኝ እንኳን በቃ ሴት ልጅ ናት ብዬ ምንም ማለግ አልነበረብኝም። እግዚአብሔርን በቃ አዳሬ ሲጸጽተኝ ያደረው እንዴት ነው በቃ ይሄ ለእናንተስ ይሄ ቪዲዮ ራሱ ይመጥናል ወይ? እያደረግን ያለነው ነገር እኔና እሷ በተለይ እኔ ራሱ ክብሬን አውርጄ እሷም ክብሯን አውርዳ በዚህ ልክ በእንደዚህ ሚዲያ ላይ እንደዚህ መሆናችን መጣላታችን ይሄ ተገቢ አይደለም። ግልጽ ነው ተገቢ አይደለም። በቃ ልክ አይደለም። ግን ደግሞ እንዴት በቃ ፈልገን ነው አይደለም ወደ ሚዲያ የመጣ ነው። እኔ ፈልጌው አይደለም ሚዲያ ላይ መጣሁት። ከመጣው በኋላ ነው የራሴን ቤተሰብ ያፈራሁት። ቢኒ የሚመክረኝም የኖረው ደውለው እንደዚህ ብታደርግ እንደዚህ ቢሆን እኮ ይሻላል፣ እንደዚህ እንድታደርግላት እንደዚህ ብናረግልህስ እያላችሁኝ እግዚአብሔርን በቃ እኔ ምንም ነገር ይኸው ያላችሁኝም ታውቃላችሁ። እና ያን ነገር እንደዛ እያላችሁኝም እኔ በቃ እዩን ከብሩክም ከሃይሚም በተለየ እኔ ለማድረግ ከብሩክ ህይወት እንድትወጣ ብቻ አይደለም፣ ለዛም ብዬ አይደለም እኔ አመጣጤ በቃ የኔ ለማድረግ ነው ትግሌ። ልጅቷንም በቃ የኔ እንደሆነ ስለማምን የኔም ስለሆነች ልጄንም በቃ አብራኝ እንድትሆን ነው። ሌላ ምንም ትግል የለኝም እንጂ እኔ እዩን መምታት ከዩ ጋር መላፋት መጣላት ፍቅር ኖሮኝ አይደለም። ይገባችኋል ብዬ አስባለሁ። እና ዛሬ አመጣጤ በቃ በእንደዚህ አይነት በጉልበት ምንም ነገር ሊፈጠር አይችልም። የዩን ስልክ ልመልስላት ነው ያሰብኩት። ልመልስላት ስላችሁ ግን ደግሞ ከነፋይሉ አይደለም፣ ስልኩን ፎርማት አድርጌዋለሁ። ምክንያቱም ውስጥ ላይ ለመግባትም አልቻልኩም ምናምን ስላልቻልኩም ውስጥ መግባት አይቻልም። ፓተርን ካላወቅን ውስጥ መግባት ስለማይቻል ያለኝ አማራጭ ስልኩን ፎርማት ማድረግ ነው። ስልኩን ፎርማት አድርጌዋለሁ። ውስጥ ላይ ፋይል እንኳን ቢኖራት አታገኘውም ማለት ነው። ስለዚህ ያለው ነገር በሙሉ ተደብቆ ወይ ደግሞ በቃ ያለፈ ነገር ሆኖ ይቀራል። እኔ ጋር ግን የሷ ፋይል አለ። ያን ፋይል እኔ የምሬ ነው የምላችሁ በቃ እዚህ አፍንጫዬ ድረስ የሆነ ነገር ካላስያዘኝ ወደ ሚዲያም ላወጣው አልችልም። ነገሮችንም እንደዚህ
የኔ ለምለው ሰው እንደዚህ ነገር ስለማልመኝ እንደዚህ ነገር ይገባዋልን ብዬ ስለማላስብ ወደፊት አብሮ ለሚኖር ሰው እንደዚህ ነገር አላደርግም ጭራሽ። እናንተም ፋይሉን ይለቃል ፋይሉ እንደዚህ ያደርጋል ብላችሁ ማጠብቁ ባደርግ እናንተ የምትሉት በቃ ለብሩክና ለሃይሚ የሚጠቅም አይነት ነገር ከሆነ ለብሩክ ስጠው ነው የምትሉኝ። ብቻ ይሄን ነገር ራሱ በመናገር በቃ ብቻ እሷንም የሆነ ነገር ላይ በቃ እሷ ላይ ተጽዕኖ ይፈጥራል። በቃ ይቅር፣ እግዚአብሔርን ይቅር። ግን ደግሞ በቻልኩት አቅም እሷን ከእንደዚህ አይነት ነገር እንድትርቅ አደርጋታለሁ። ታግዙኛላችሁ ብዬ አስባለሁ። እንደኔ ተስፋ አትቁረጡ። በቃ በዩ ተስፋ አትቁረጡ። ትጠሏታላችሁ አውቃለሁ። ግን ደግሞ የእሷን ጥሩ ነገር ደግሞ የሆነ ጊዜ ላይ አምጥቼላችሁ እንድትወዳት በቃ ትወዷታላችሁ፣ እንድትወዷትም አደርጋለሁ። ምክንያቱም የምትጠሉት እሷነቷን እንደማትጠሉት አውቃለሁ። እዩን አትጠሏትም አውቃለሁ። ምክንያቱም ስራዋን ነው የምትጠሉት። ያ ስራዋ ከቆመ ከዩ ጋር ምንም አይነት ጥላቻ እንደማይኖራችሁ ተስፋ አደርጋለሁ። ምክንያቱም የልጆቼ እናት ሚስቴ ትሆናለች ብዬ ማስባት ሴት ስለሆነች እሷ ላይ መጥፎ ነገር አላደርግም። ዛሬም ስልኳን ልሰጣት ነው በቃ አመጣጤ፣ ሌላ ምንም አይደለም። በቃ እኔ በቃ ከቻልኩ ይቅርታ ጠይቃታለሁ። ምናልባት ልቧ ተረጋግቶ ትናንት እንደዛ አድርጊያትኝ ተረጋግታ የምታወራኝ ከሆነ በቃ በደስታ እግዚአብሔርን ነው የምላችሁ፣ በቃ በደስታ ይቅርታ ጠይቃታለሁ። ማድረግ የለብኝም በቃ የምሬ ነው። ገርፊያታለሁ እኮ የምር መጥቻታለሁ። ምናልባት እናንተ በግልጽ አልታያችሁም ይሆናል እንጂ በቃ በጣም ተናድጄ መጥቻታለሁ። ብቻ ተጎድታም ይሆናል አላውቅም። ያው አይጎዳትም፣ ልምጭ ነገር ነው አይጎዳትም። ሰንበር ምናምን ቢያደርስባት ነው እንጂ ያን ያክል የከፋ ነገር የሚኖር አይመስለኝም። ስለዚህ ቤተሰቦች ብቻ ከእናንተም ጋር አንድ ቀን አስታርቃታለሁ ብዬ አስባለሁ። አካውንቴን ተቀብያለሁ፣ እንኳን ደስ አለ በሉኝ። ምክንያቱም ከእዩ እጅ ምንም ነገር ማውጣት ቀላል ነገር አይደለም። ያንን ነገር አድርጌያለሁ፣ ለኔ ኩራት ነው። አሁን በዚህ ሰዓት አካውንቴን ተቀብያለሁ፣ ሁሉም ነገር የኔ ነው እና እያየኋችሁ ነበር። ሪፖርትም እየተደረገበት ነበር አካውንቱ። ምክንያቱም አካውንቱ የእዩ ሆኗል። በቃ ከዚህ በኋላ እዩ ጋር ነው ምናምን ብላችሁ ስላሰባችሁ ይሆናል እዩ መጥፎ ነገር ታደርግበታለች ያን አካውንት ብላችሁ አስባችሁ እንደሆነ ይገባኛል። ሪፖርትን ብታረጉ ምንም ቀር አልሰኝም። ምክንያቱም መጥፎ ነገር ታደርግበታላችሁ ብላችሁ ስለምታስቡ ማለት ነው። እኔ አላማዬ በቃ ያን ነገር እንዳታረግ ነው። ያን ነገር ማስቆም ስለሆነ ይሳካልኛል ብዬ ስለማስብ ብቻ እስቲ ልጠብቃት። ያው ረጅም ደቂቃው ነው ከቆምኩ ትምጣና የምትለውን እሰማለሁ። ግን ደግሞ በቃ ይቅርታ ለመጠየቅ ነው ፍላጎቴ። እግዚአብሔርን በቃ መምታት አልነበረብኝ። ድንጋይ አንስታ እሷም ወንጀል ገብታ ነበረ። እኔ መታኝ ወንጀለኛ ሆና ነበረ ትሆን ነበረ። እኔም ደግሞ የሆነ ነገር አድርጊያት ወንጀል ውስጥ ገባ ነበር። በቃ ባለትዳር እንደዚህ ነው የሚሆነው ማለት ነው። ትዳሩ ሳንገባ በጊዜ እየተማርንበት ያለውን ነገር ስለሆነ ወደፊት ደግሞ ኤክስፐርት እንሆንበት ይሆናል። ምናልባት ነገሮቹን እዚሁ ትዳሩ ሳትገቡ ታውቁትና ወደፊት ደግሞ የተሻለ ይሆናል። እና ደግሞ ዛሬ እንደውም አሳቢ ማለት ነው ከካሜራማን ጋር ተባብረን እዩን ካሜራ ደብቀን ጥራት ወይ ምናምን የሚል ሐሳብ እያመጣልኝ ነበር። ምክንያቱም ያላትን ትክክለኛ ስሜት እንድናውቀው ካሜራ ስታይና ካሜራ ሳይኖር የሚሰማትን ስሜት ትክክለኛውን እንዴት አድርገን እንደምናገኘው አላውቅም። ካሜራውን ደብቀን ደግሞ እስቲ እንሞክራለን። ምክንያቱም ትክክለኛ ስሜቷን እስቲ እንየው። ለኔ ስሜት ይኖራት ይሆን? ካሜራማን እዛች ጋር ትገባልኝና ማለት ነው እዛች ጋር ትደበቃለህ። ትንሽ ጠጋበል፣ እሱ ጋር ታያለች። ትንሽ ጠጋበል። አይ ና ወደፊት ትንሽ ብቻ አንተ ራስን ሸፍን እንደማታይ አታይማ። በቃ ብቻ ግን እንዳታይ ሞክር። ስለዚህ ሳታየን ያለውን ነገር በሙሉ ለእናንተ ለማድረስ ሞክራለሁ፣ ተደብቀን ማለት ነው። እስቲ ብቻ ትምጣ። እንደዛው ደበቅ በልና መምጫዋ ሰዓት ስለደረሰ ትንሽ ካስጠበቀችንም እንጠብቃት። ዝምታ ሲውጠኝ ምን እንደምሰራ ደስ አይለኝም።
የሳይለኝ አንቺን አገኝ ብዬ እኔ ራሴን ሳጣ የሳይለኝ ስልኬን ስጠኝ። ስልኬን ሰጥሻለሁ። ልሰጥሽ ነው አመጣጤ እኔም ልቀበልና አመጣጤ ስልኬን ስጠኝና አሁንም አልተረጋጋሽም። ካንተ ጋር ሌላ ፈጣገብ ውስጥ መግባት አልፈልግም። ስልኬን ስጠኝና ሰጥሻለሁ እኮ ትሰጠኛለህ። ስልኬን ስጠኝ። ፋይሉ ውስጥ ነበር እንዴ? ደግሞ ፖሊስ ጎትቼ አምጥቼ በፖሊስ እንድቀበል የምትፈልግ ከሆነ ይዘው ሄዳውን ለኔ አሁንም ፖሊስ ለኔ ልታመጪ ምናምን ፖሊስ ግርግር ልፈጥሪ ነው አሁን ፍላጎትሽ? እኔ ግን ተሰምቶኝ ያደረኩት ነገር ያለ ማምጣቴ እንዲቆጨኝ አታድርገኝ እሺ። ያደረኩት ነገር ተሰምቶኝ ይቅርታ ልጠይቅሽ ነው በቃ አመጣጤ። ዛሬ በህይወታችን ላይ ሁሌ ጠየቀኝ ምን አገባኝ። ብዙ ጊዜ ካሜራ ምናምን ይዘን መተናል። አሁን ደግሞ ካሜራ ማያስፈልግም። በቃ ማውራት ያለብንን ነገር በስተክል እኔና አንቺ ማውራት ያለብን ይመስለኛል። ማለት በቃ ፋሚሊ ምናምን የሚባል ነገር የለም። በቃ እኔና አንቺ ብቻ ያለውን ነገር እስቲ አንቺ ግልጽ ሆነሽ ንገሪኝ። ምንም ካሜራ ይዛለ መምጣት ገርሞኛል። እስከ መቼ ካሜራ ይዘን? አንዳንዴ ደግሞ በራሳችንም እኮ የምንፈታቸው ችግሮች ይኖራሉ አይደል እንዴ? ትናንትና ስለመታሽ ይቅርታ ስለመታሽኝና በጣም ከአቅሜ በላይ ስለሆነብኝ ነው። እሱን ይቅርታ ጠይቅሻለሁ። እሺ ተቀብያለሁ። ስልክ ስጠኝ እኮ ሰጥሻለሁ። ችግር የለውም እኮ ስልክ መስጠት እኮ ኖርማል ነው እንጂ ስልክሽን ፎርማት አድርጌዋለሁ። ምንም ነገር የለውም። ስልኬ ለምን ፎርማት ያደረኩት? በጣም ብዙ የምፈልገው ፋይል ነበር ስልኬ ውስጥ ሻም እንደማረግ እዩ የኔ ፋይል እንዴ ነው ቆይ ስልኬን ፎርማት የምታደርገው? ያለ ለዛውም ያለ ፍቃዴ የኔም እኮ ፋይል አለ እዛ ላይ እና ታዲያ እኔ ምን አገባኝ? መጀመሪያ መጠንቀቅ ነበረ። አንቺ እኮ ነሽ ሸውደሽኝ እኮ ነው። አታለሽኝ እኮ ነው። ከፈልክ መጠንቀቅ ነበር። አታለሽኝ እኮ ነው። እናቴ መጠንቀቅ ነበረብህ ደግሞ እናቴ አትበለኝ። እንዴት ቆይ ስልኬን ፎርማት ታደርጋለብኝ? ይመልስልኝ። ብዙ የምፈልገው ፋይል ነበር ስልኬ ውስጥ። እንዴት ፎርማት ታደርጋለህ ስልኬን? ለምሳሌ ምን አይነት ፋይል? እሱ አንተ የሚመለከተው ጉዳይ አይደለም። የኔ ፋይል አሁን ምንድነው? ምን ያደርግልሻል? በእናትህ ፋይልን ከፈለክ መውሰድ ትችላለህ እኮ። የኔ ፋይል ምንም ስለማያደርግልሽ ሲጀመር እኔ ካንተ ጋር ምንም አይነት ግብግብ ውስጥ መግባት አልፈልግም። ፋይልን መውሰድ ትችላለህ፣ መብት ነው። እንደውም እሰጣለሁ ፋይልን። አሁን እኮ አጠፋሁት እኮ በቃ ሙሉ ስልኩን ፎርማት አደረኩት አይደል? ምን ፈለክ ታዲያ? ከኔ ህይወት ለምን አትወጣም? እኔ አሁን የጠራሁሽ ፎርማት አደረክ አይደለ? ስልክ አጠፋ። ትክክለኛ ስሜትሽን ማወቅ ስለምፈልግ ነው። እዩ ትክክለኛ ስሜትሽን ማወቅ ፈልጋለሁ። ምናልባት ከዚህ በፊት ካሜራ ምናምን ስታይ የምትሆኚ አይነት አክት አለ አይደል? እንደዛ እንድትሆኚ አልፈልግም። ትክክለኛ ስሜትሽን አሳይ። አንድ ነገር ልንገርህ። አንደኛ በመጀመሪያ ይኸውልህ አንተ ምንም አይነት ስሜት የለም። ሲቀጥል ደግሞ ማውራት ካለብኝ አካል ጋር አውርቼ ነው ልንገርህ ብዬ ነው። ምንድን ነው የምትነግሪኝ? እኔ ላደርግ ስለሆነ በቃ የዛኔ ሙሉ እውነቱን ታውቃለህ ማለት ነው። መቼ ነው የምታደርጊው? ለምን እንደምታደርጊው? አሁን እንዴት ማድረግ ስላለብኝ ማለት እኔ አላስፈልግም እንዴ? ለዚህ ነገር ለምንድን ነው በሚስጥር ያደረጋችሁት? አታስፈልግም። ስለማታስፈልግ ነው በሚስጥር እንዲሆን ስለተፈለገና ሁሉም ነገር በውስጥ እንዲያልቅ ስለተፈለገ ነው። ኦኬ በውስጥ ልትጨርሱት ነው ሀሳባችሁ ወይስ እኔ ሳላውቅኝ እንዴት እንደዚህ ይደረጋል? እኔ እኮ የልጅቷ አባት ነኝ እኮ። ራስን የሆነ ኃላፊነት እንደሚሰማው ሰው ለማድረግ እየሞከርክ ያለው እንጂ ምንም የሚመለከት ነገር የለም እኮ። ከማን ጋር ነው ያወራሽው? ምንድን ነው ያወራሽው? ለምንድን ነው እንደዚህ ከኔ ተደብቆ የሚወራው? እዩ ካንተ መደበቅ ስላለ ካንተም ከሚዲያም ከሁሉም ነገር መደበቅ ስላለበት ተደበቀ በቃ እኮ። ለምንድን ነው የሚደበቀው? እናት ምንም እኮ መደበቅ እኮ ያለበት ነገር አይደለም እኮ። እኔና አንቺ ሁሉም ነገር በውስጥ ማለቅ ስላለበት ተደበቀ፣ አለቀ። ያ ነገር ደግሞ አንተ ሊያናድድህ አይገባም እኮ። የልጄ እናት ዲኤንኤ ምናምን እኮ ማድረግ ያለብሽ ከኔ ጋር ነው ያለው። አንተ የልጅ አባት ብትሆን ኖሮ ዲኤንኤ ቦታ መሄድ አይጠበቅብንም ነበር። የሁሉ ጊዜ መጨቃጨቅ አይጠበቅብንም ነበር። ስለዚህ አይደለህም እስከዛሬ እየደከምኩ ዝም ብዬ በባዶ ሜዳ ነበር እየደከምኩ ነበር። እየደከምኩ የነበረው እኔን ለማግኘት ነው። ያ ደግሞ አልተሳካም። አንቺ ልጄንም ለማግኘት ነው እንጂ ድካሜ ሌላ ምንም እኮ አይደለም።
እኔ ድካሜ አንቺንም ልጄንም ለማግኘት ነው፣ ሌላ ምንም አይደለም። እሺ ስለዚህ ትላንት ስለመጣሁሽ ይቅርታ፣ ስላጠፋው ይቅርታ። ይቅርታን ተቀብያለሁ። ሲጀመር ለኔ ፍቅር አለሽ፣ ስሜት አለሽ። ሲጀመር ባልና ሚስት አንዳንዴ ይደባደባል አይደለም? የምሬን እኮ ነው። ኧረ በእናትህ ዞር በለው። ባልና ሚስት እኮ አንዳንዴ ይጣላል። ይኸውልህ ጸባችን እንደዛ ሊሆን ይችላል። ስልኬን ፎርማት አታደርግ አይደለ? ደስ አለ ፋይሌ ነገር በቃ ፋይሌ ጠፍቷል። እኔ ጋር ግን ፋይል አለሽ። ግን እኔ ለሚዲያም ለሆነ ነገር ማድረግ አልፈልግም። አዩ እንደዛ ማድረግ ለምን አድርጋ አገላግለኝም? በእናትህ ላድርገው አድርገህ ብገላግለኝ እኮ ይሻለኛል። አንተ ጋር የምጣውን እንደጎረምሳ ከምደባደብ አድርገህ ብገላግለኝ እንድንደባደብ ምናምን አይደለም። ሲቀጥል ደግሞ ትላንት ላደረካት ነገር ማለት ነው ዋጋ አስከፍላለሽ። ምን አይነት ዋጋ ነው የምታስከፊኝ? እኔን እኮ አሁን እኮ አንቺ ዋጋ ልትነኪኝም አትችይም እኮ ገባሽ? ለምን እንዳልኩሽ ታውቂያለሽ? እኔ ጋር አሁንም እኮ ፋይሉ አለ። ፋይሌን ግን አጥፍቻለሁ አልኩሽ። ፋይሌን ካጠፋው ደግሞ እኔ አንተ ጋር ማለት ነው ፋይል ቢኖረኝ አንተ ትላንትና ካደረከው ነገር አይብስብኝም። ስለዚህ ከዚህ በኋላ ለሚመጣብህ ላይ ያንዳንዱ ነገር ተዘጋጅበት። አንተ ትላንትና ካደረከው ነገር አይብስብኝም። ስለዚህ ከዚህ በኋላ ለሚመጣብህ ላይ ያንዳንዱ ነገር ተዘጋጅበት። እስከዛሬ ድረስ ዝም ብዬ አወራለሁ ምንም ነገር አድርጌ አላውቅም አይደለ? ወሬ ብቻ ነኝ አይደለ? አሁን እኮ እኔን እኮ ምንም ልታደርግኝ አትችይም። እዩ እኮ እኔ ሻውን ማርያም በቃ እኔ አሁን ያለውን ነገር እንድትነግሪኝ ነገርኩህ እኮ ይኸው ካሜራ ይዛ ለመምጣት ተጠቅመው ሁሉንም ነገር በግልጽ ነገርኩህ። ካሜራ እስከዛሬ አምጥቼ ምናምን ተንዛዝቼብሻለሁ፣ አልፍቼሻለሁ ምናምን። ልጅቷ ግን እኔ አይደለችም አይደለችም ብዬ ደጋግሜ ነገር ያለው አይደለ እኮ። አይ በፊት ካሜራ ስላለ የሆነ ሰው እንደመዘንልህ ነገርኩህ እኮ በቃ ውጤቱን ማወቅ ነው የምትፈልገው። ስለዚህ ነገርኩህ። በውስጥ ምን ጨርሰውን ነገር በውስጥ ጨርሰን ከሀብቴ ጋር ማውርተንበታል። ሁሉም ነገር በውስጥ ያልቃል። ከዛ በኋላ ከማን ጋር ወርቼበታለሁ? ከማን ጋር ነገርኩህ እኮ መድገም አይጠበቅብኝም፣ ግን ልድገምልህ ከሀብቴ ጋር። ስለዚህ ሁሉም ነገር በውስጥ ማለቅ ስላለበት ነው የሚያልቀው። እኔ እያለሁ ለምንድን ነው ከእኔ እኮ የልጅቷ አባት እያለሁ ለምንድን ነው በውስጥም ትንሾካሾካላችሁ እንዴ? ልጄ ልትቀሙኝ? እዩ ምን አይነት ወሬ ነው የምታወሩ? እንደዚህ አይነት ስርዓትሽን ያዢ። ሀብቴ ምናምን ታያለሽ እንዴ? የምልጅ እኮ ከማንም ጋር እንደዚህ አውርተሽ ምናምን ኦኬ። እነ ብሩክ ናቸው በቃ ነገሩ በውስጥ እንዲያዝ ምናምን በውስጥ ለመጨረስ እየሞከሩ ያሉት ነው። ምንድን ነው ፈለገው? አሁን እሱ ስለፈለገ ብቻ ሁሉም ነገር ስለፈለገ ሐሳብሽን ግልጽ አድርጊልኝ። አረኩልህ ነገሩ ብሩክ ይፈለገ እስከዛሬ ክርስትናም አልፎ ዝም ስትሉ እኮ ገብቶኛል። ክርስትና አልፎ እኮ ዝም ስትይ እኮ ገብቶ ኧረ በስመ አብ ልጄ ልትቀሚኝ ክርስትና አልፎ ክርስትና ምንድነው የምትይኝ? እኔ እኮ በውስጥ ነገሩን እንዲህ ያረግሽ ነው ለካ። እኔ ሞኝነቴ ፋይል ይዣለሁ ምናምን እያልኩ እየተጃጃልኩ አንቺ በውስጥ በኩል ዲኤንኤ ያርጋችሁ ምናምን ልትወስኑ ከዛ ልጅ ይሰራል። እሺ ቆይ አይደለም እኔ እኮ ዲኤንኤው ላይ መገኘት አለብኝ። እናት የለብህም። ለምን እንደሆነ ላስረዳሽ። ቆይ ላስረዳሽ እንጂ እናቴ ይኸውልሽ ዲኤንኤው ላይ መገኘት አለብኝ። ለምን አትይኝም? አለልህም። የልጅቷ አባት ነኝ። እሺ ቆይ በማርያም አትሳቂ። ለምንድን አንተ አትሳቂ እኮ ልንገርሽ። እሺ ምክንያቱም አንቺና ብሩክ ዲኤንኤ ልታደርጉ እንኳን ብትሄዱ እዛ ጋር ልጅቷ የብሩክ እንዳልሆነች ነው የሚረጋገጠው። እሺ ልጅቷ የብሩክ እንዳልሆነች ነው የሚረጋገጠው። ወይ ደግሞ ልጅቷ ብቻ ግን ልጅቷ የብሩክ እንዳልሆነች ሲረጋገጥ እኔ በልጄ አብዳለሁ። ገና አላበድኩም እኮ እንዲህ እበላሻለሁ። እንዲህ ነው እበላሻለሁ። ማርያምን በልጄ ቀልድ አላውቅም። ግን በስርዓት ብላ መጀመሪያ እበላሻለሁ ምናምን አይነት ወሬ ታወራለህ። ሌላ ማንኛውም ማለት ነው የምትናገሪው ንግግር ውጤቱን ለማወቅ ማለት ነው ዝግጁ ነሽ? ዝግጁ ነህ? ለዛ ነገር እዛ ቦታ መገኘት አለብኝ። ስርዓት ያዢ። ግርሽ ላይ ወድቃለሁ። እግዚአብሔርን መገኘት አለብኝ። በእናትሽ ለምን እንደሆነ ላስረዳሽ። አስረዳሽ እኮ ለምን እንደሆነ ታውቂያለሽ።
ልጅቷ ብሩክ አይደለችም ቢባል የማን ናት ይባላል? እኔ ቦታው ላይ መገኘት አለብኝ እናቴ። እኔ ያለኔ ሄዴ ሊሆን አይችልም። ምክንያቱም እዩ ይኸውልህ አንዴ ተረጋጋና ስማኝ። አንድ ነገር ልንገርህ። እስከ ዛሬ ድረስ ፋይል ይዣለሁ እንደዚህ ሆኛለሁ ምናምን ስትቀውጠው ነበር አይደለ እኮ አይ ፋይል ምናምን አላውቅም። እኔ ልጄ እንገላለ አንቺ ውስጥ ነው እኮ ይቀበል መንገድ እቀበልሃለሁ እኔ በል። ከዛ በኋላ ምን መሰለህ ውስጥ ነው ልጄን አባት ላገኘው ስለሆነ በጣም ነው ደስ ያለኝ። ዴኒው ደግሞ ከሱ ጋር እንደማድረግ ሳስበው እንዴት ደስ እንደሚለኝ ውስጥ ለውስጥ መሰሪ ነሽ አንቺ። ውስጥ ለውስጥ መሰሪነት አይደለም አንተ ወገብህን ይዘህ ስትከራከርለት የነበረው ጉዳይ ወይም ሰው እሱ ግን አምኖበታል ማለት ነው። ስለዚህ አርፈህ ብትቀመጥ ይሻላል። ለማንኛውም ሰናበትክ መሰለኝ። ወዴት ነው የምትሰናበችኝ? እኔ ልጄን ካለኔ ለምንድን ነው ዲኤንኤ ሊደረግስ የታሰበው? በእናትህ አታናደኝ እዩ። እየሰማኝ ነው፣ አታናደኝ። ለማንኛውም ማለት ነው ልጅ አባቷ ልታገኝ ነው። እኔም ደግሞ ልጄን አባት ላገኝ ስለሆነ በጣም ደስተኛ ነኝና ከዚህ በኋላ ስለማንገናኝ በል እኮ እኔም መሄድ አለብኝ። ለምንድን ነው ልስሚኝ ነው ደግሞ ለምንድን ነው እንደዚህ? ምን አይነት ባህሪ ነው እያሳይሻለሽ? እዩ እኮ ስለዚህ ሰናበትን መገኘት የለብኝም። ልጅቷ ብሩክ ባትሆን የማናት አይባልም እዩ ስለሆነ የማናት ሲባል ልጅቷ ብሩክ ካልሆነች የማናት ይባላል። በቃ እኔ ናት ይደመደማል ወይስ ገና ከኔም ጋር ዲኤንኤ ምናምን ልትይ ነው? እዩ ስርዓት ያዢ። ዲኤንኤ ቦታ አገኛለሁ አብሬያችሁ ነው የምሄደው። መቼ እንዴት እንደሚደረግ አልነግርህ። አታውቅ ከየት ትመጣለህ? ለማንኛውም ውጤቱ ለማወቅ ዝግጁ ነሽ? የት ነው የምትሄጂው? ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ወይዳይ እሺ ማለት